ከራያ ሀገረ ስብከት ኦርቶዶክሳውያን የተሰማ እጅግ አሳዛኝ መረጃ የመንበረ ሰላማ ቡድን እጅግ አጸያፊና አሳፋሪ የሆነ ተግባር በራያ ሀገረ ስብከት ምእመናንና ካህናት ይፋ ተደርጓል። ቤተ ክርስቲያን አርማ የሆነው ባንዲራ በአደባባይ እየተቃጠለ ይገኛል። ካህናትና ምእመናን በመንበረ ሰላማ ቡድን ግፍና መከራ እየደረሰባቸው እንደሆነም እየገለጹ ይገኛሉ። ቅዱስ ሲኖዶስ በዚህ ጉዳይ ላይ አስቸኳይ ውሳኔ ይስጥ የሚሉ ድምጾችም በርከት ብለው እየተሰሙ ይገኛሉ። በራያ ሀገረ ስብከት ምንድነው የተፈጠረው? ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ ከወደ ራያ ሀገረ ስብከት የተሰጠውን ጥብቅ የሆነ መግለጫና ለቅዱስ ሲኖዶስ የተላለፈውን መልእክት የምናስቃኛችሁ ይሆናል። በራያ ሀገረ ስብከት የሚገኙ ኦርቶዶክሳውያን እየደረሰባቸው ያለውን ግፍና መከራ እየተቃወሙ ይገኛሉ። ቅዱስ ሲኖዶስም በዚህ ጉዳይ ላይ አስቸኳይ ምላሽና መፍትሄ ይስጠን እያሉም ይገኛሉ። እንዲሁም ደግሞ በሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ዲዮስቆሮስም በዚህ ጉዳይ ላይ ያላቸውን ዝምታ ሊሰብሩና ሀገረ ስብከታቸውን ልጆቻቸውን ሊያዩን ይገባሉ የሚሉ ድምጾችም ከወደ ራያ ሀገረ ስብከት እየተሰሙ ይገኛሉ። በራያ ሀገረ ስብከት እንግዲህ እንደሚታወቀው በሰሜን በተቀሰቀሰው ጦርነት ሳቢያ እንግዲህ በርከት ያሉ ውድመቶች እንደደረሱ እናውቃለን። ይሁንና በዚህም መሰረት እንግዲህ ራሱን መንበረ ሰላማ እያለ የሚጠራ አንድ ቡድንም ከቅድስት ቤተ ክርስቲያናችን ተገንጥሎ ራሱን ለይቶ ጎራ ፈጥሮ የተቋቋመ ቡድን እንዳለ እናስታውሳለን። ይሁንና ይህ ቡድን በአሁኑ ሰዓት በራያ ሀገረ ስብከት የሚገኙ ኦርቶዶክሳውያን ምእመናንና የሀገረ ስብከቱ አገልጋይ ካህናት ላይ እጅግ ከባድ የሆነ ግፍና መከራ እያደረሰ እንደሆነ እየተሰማ ይገኛል። ከወደ ራያ ሀገረ ስብከት ካህናትና ምእመናን እየደረሰ ያለው ግፍና በደልም በተመለከተ ከራያ ሀገረ ስብከት እጅግ ጥብቅ የሆነ መግለጫም ተሰጥቷል። በመግለጫው እንግዲህ በራያ ሀገረ ስብከት የሚገኙ ኦርቶዶክሳውያን ምእመናንና አገልጋይ ካህናት እንደገለጹት ከሆነ የራያ ሀገረ ስብከት የአካባቢ ማህበረ ካህናትና ማህበረ ምእመናን ባቀረቡት ተደጋጋሚ የሆነ ጥያቄ መሰረትም እንግዲህ በመጀመሪያ የስድስት ወረዳ ቤተ ክህነት ማስተባበሪያ ጽህፈት ቤት በኋላም ደግሞ በማህበረ ካህናቱና ህዝበ ክርስቲያኑ በተደጋጋሚ ለቅዱስ ሲኖዶስ ጥያቄ እየቀረበና እንዲሁም ደግሞ የተለያዩ መልእክቶች፣ ደብዳቤዎች እየተላኩ እንደነበርም አስታውሰዋል። ይህንንም ጥያቄ መነሻ በማድረግ እንግዲህ ጉዳዩ በቅዱስ ሲኖዶስ ምልዓተ ጉባኤ ታይቶ እንዲሁም ደግሞ ቅዱስ ሲኖዶስ አስቸኳይ የሆነ ስብሰባም ጠርቶ በቤተ ክርስቲያኒቱ ሕግና ደንብ መሰረት የቅዱስ ሲኖዶስ ምልዓተ ጉባኤም ባስተላለፈው ውሳኔ የራያ ሀገረ ስብከት በሚል ስያሜ ተደራጅቶ ራሱን ችሎ እንዲቋቋም ስራውንም እንዲያከናውን መደረጉ የሚታወስ ነው። ይህንንም እንግዲህ የራያ ሀገረ ስብከት ጽህፈት ቤት ባወጣው መግለጫ ላይ ይህንንም አብራርቶ አስቀምጧል። ይሁንና ይህንንም መሰረት በማድረግ የተቋቋመው ሀገረ ስብከት እንግዲህ ከተመሰረተበት ጊዜ ጀምሮ በቤተ ክርስቲያኒቱ ህግና ደንብ መሰረት ተልእኮውን እየፈጸመ የሚገኝ መሆኑ የሚታወቅ ጉዳይ መሆኑንም ጠቅሷል። ይሁን እንጂ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና ውጪ የሆነውና በህገወጥ መንገድ የተመሰረተው እንዲሁም ደግሞ ራሱን መንበረ ሰላማ በማለት የሚጠራው አካል ከህወሓት ታጣቂ ኃይሎች ጋር በመቀናጀትም በሀገረ ስብከቱ ካህናትና ምእመናን ላይ ከፍተኛ የሆነ ግፍና በደል በመፈጸም እንዲሁም ደግሞ ካህናቱንና ህዝበ ክርስቲያኑን በእጅጉ በማሰቃየት ላይ እንደሚገኝም የሀገረ ስብከቱ ጽህፈት ቤት በመግለጫውም አሳስቧል። የሀገረ ስብከቱ ጽህፈት ቤት እንግዲህ በመግለጫው ይህንን ጉዳይ ብቻ አይደለም ያነሳው። በተለይም ደግሞ ከሚያዝያ 7 ቀን 2017 ዓመተ ምህረት ጀምሮ ማለትም ካለፈው አመት ጀምሮ ያለ የሌላ ኃይሉን በመጠቀምና በታቀደና በተደራጀ መልኩ በመዋቅራችን በካህናት እንዲሁም ደግሞ በህዝበ ክርስቲያኑ ላይ ከፍተኛ ግፍና መከራ ያደረሰብን ነው ሲሉም በራያ ሀገረ ስብከት የሚገኙ አገልጋይ ካህናትና እንዲሁም ምእመናን በሀገረ ስብከቱ ጽህፈት ቤት በኩል ይህንን ሮሯቸውን በደላቸውንም እየገለጹ ይገኛሉ። በሀገረ ስብከቱ የሚገኙ አገልጋይ ካህናትና ምእመናን እንደተናገሩት ከሆነ ይህ ራሱን
ራሱን መንበረ ሰላማ በማለት ያደራጀው ህገወጥ ሲኖዶስ የተመሰረተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን በትግራይና በፌዴራል መንግስት መካከል ጦርነት በተደረገበት ወቅት በትግራይ ላይ የደረሰውን ውድመት አላወገዘችም በሚል ምክንያት በሃይማኖት እንዲሁም ደግሞ እኛ እናውቃለን በማለት ይህንንም ካባ በመደረብና የሃይማኖትን ካባ በመሸፈን የጎሳ ፖለቲከኞች አማካኝነት የተመሰረተ ህገወጥ ቡድን መሆኑንም ገልጸዋል። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱስ ሲኖዶስ ምንም እንኳን ራሱን መንበረ ሰላማ በማለት የተደራጀውን ቡድን የሚፈጸመው ድርጊት ከቀኖና ቤተክርስቲያን ውጭ የሆነ እንዲሁም ደግሞ የቤተ ክርስቲያንን አንድነት የሚከፋፍልና ከሐዋርያት ጀምሮ በቅብብሎሽ የመጣውን አሰረ ፍኖትና ክህነትን የሚንድ የቤተ ክርስቲያንን ኩላዊነት በጎጥ የከፋፈለ ድርጊት ቢሆንም ቅድስት ቤተ ክርስቲያን የይቅርታና እንዲሁም ደግሞ የምህረት ቤት እንደመሆኗ መጠንም ተቋርጦ የነበረውን ይህንን ግንኙነት እንዲሁም ደግሞ የነዚህን አባቶች ሻከረ ልቦና ለማለስለስና እንዲሁም ደግሞ የመከፋፈልን መንፈስ ለማጥፋት ለማስተካከል ይፋዊ የሰላምና የአንድነት ጥሪ በማድረግ ቅድስት ቤተ ክርስቲያን ለሰላምና ለአንድነት በሯ ዘወትር ክፍት መሆኑን ደጋግማ ብታሳይም ህገወጥ ቡድኑ ግን የቀረበለትን ተደጋጋሚ የሆነ የሰላም ጥያቄ ባለመቀበልና ከህወሓት ታጣቂ ኃይሎች ጋር በመቀናጀት በራያ ሀገረ ስብከት ስር የሚተዳደሩ አብያተ ክርስቲያናትን እንዲሁም ደግሞ ካህናትና ምእመናን ላይ ልዩ ልዩ ግፍና በደል ማድረሱን በተጠናከረ መልኩ ቀጥሎበታል በማለትም የራያ ሀገረ ስብከት ጽሕፈት ቤት ባወጣው መግለጫም ይህንን ግፍና በደልም አብራርቶም ገልጿል። በተለይም ደግሞ ከቅርብ ጊዜያት ወዲህ የህወሓት ታጣቂ ኃይሎች ወደ አካባቢው በመግባትና ከመንበረ ሰላማ ተላላኪዎችና ተወካዮች ጋር በመቀናጀት በተደራጀ መልኩ ከሀገራችን ሃይማኖታዊ ሞራላዊና ባህላዊ እሴት ባፈነገጠ መልኩ የቤተ ክርስቲያን ህልውና በመዳፈር በቅድስት ቤተ ክርስቲያን በካህናትና በምእመናን ህይወት ላይ አስከፊ ድርጊትና እንዲሁም ደግሞ ጉዳት እያደረሱ ይገኛሉ እየተባለም ይገኛል። በዚህም ህገወጥ ሲኖዶስ መሪነትና አስተባባሪነት ተፈጽመዋል ከተባሉ አስከፊ ግፎችን መካከል እንግዲህ በርከት ያሉ ግፎችም ዘርዘር ተደርገው በራያ ሀገረ ስብከት ጽሕፈት ቤት በኩል ቀርበዋል። አንደኛ በመንበረ ሰላማ ቡድን አስተባባሪነት እንግዲህ ነሐሴ 22 2017 ዓመተ ምህረት ከሌሊቱ 8 ሰዓት በርካታ የህወሓት ታጣቂዎች በመሳሪያ በመታገዝ የራያ ሀገረ ስብከት ጽሕፈት ቤትና የወረዳ ቤተ ክህነት ቢሮዎችን በመውረር ሙሉ የቤተ ክርስቲያንን ንብረትና ቅርሳ ቅርስ በመዝረፍ ቢሮውን ወታደራዊ ካምፕ አድርገውት ይገኛሉም ተብሏል። በሁለተኛ ደረጃ ተፈጽመዋል ከተባሉ ግፍና መከራዎች እንዲሁም ደግሞ በደሎች መካከል ታጣቂ ቡድኑ የመስቀል ክብረ በዓል ማክበሪያ አደባባይን ወታደራዊ ካምፕ በማድረጉ ምክንያትም የ2018 የዚሁ ዓመት የመስከረም 17 የመስቀል በዓል በአንድነትና በድምቀትም እንዳይከበርም ተደርጓል በማለትም ገልጸዋል። እንዲሁም ደግሞ ይህ ብቻ አይደለም። በሀገረ ስብከቱ እየተፈጸመ ያለው ግፍና መከራ የሀገረ ስብከቱ የወረዳ ቤተ ክህነቱ ቢሮዎች በህገወጥ ቡድኑ በመያዛቸው ምክንያት ህጋዊ ሀገረ ስብከታችን ሌላ ቢሮ ተከራይቶ እየሰራ ባለበት ወቅትም ታጣቂዎች ወደ ቢሮችን በመላክ ከስራ ገበታችን በማፈናቀልና መንፈሳዊና አስተዳደራዊ አገልግሎቶችንም እንዳናከናውን እየተደረግን ነው ሲሉም የራያ ሀገረ ስብከት አስተዳደር ጽሕፈት ቤት ሰራተኞችም ይህንን በደላቸውንም ገልጸዋል። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተምና እንዲሁም የኢትዮጵያ ባንዲራ በማቃጠል በተለይም ደግሞ የቤተ ክርስቲያን ቅርሳ ቅርሶች ገንዘብ በመዝረፍ እንዲሁም በነጻነት የማምለክ መብታችንን በመንፈግና በመግፈፍ ጭምር በማሰር በመደብደብ ግፍና በደልም እያደረሱብን ይገኛሉ በማለትም ገልጸዋል። በተለይም ደግሞ በቤተ ክርስቲያኒቱ ህግና ደንብ መሰረት የተመሰረተው የራያ ሀገረ ስብከት ዋና ዓላማ መንፈሳዊ አገልግሎትን ለማስፋፋት እንዲሁም ደግሞ የቤተ ክርስቲያንን አንድነት ለመጠበቅ መሆኑ የታወቀ ይህ ሀገረ ስብከቱ የተመሰረተበትን አካባቢውን ወደ ሰሜን ወሎ ለማካለል ነው በሚል የተለያዩ የሐሰት ትርክቶችን በማቀነባበርና በማሰራጨት የሀገረ ስብከቱን ተልእኮ የተዛባ ቅርጽ በመስጠትና በማስያዝ ጭምር ህዝበ ክርስቲያኑን ለማደናገርና የዓላማቸው ማሳኪያ ለማድረግም ከፍተኛ
ጥረት በማድረግ ላይ ይገኛሉ በማለትም ስጋታቸውንም ገልጸዋል። እንዲሁም ደግሞ በራያ ሀገረ ስብከት ስር የሚገኙ 44ና ገዳማትም በመንበረ ሰላማ ስር ለማስገባትና ለማጠቃለል በሚያደርጉትም ዘመቻ የወረዳ ቤተ ክህነት፣ የሀገረ ስብከት፣ የደብር አስተዳዳሪዎች፣ የሰበካ ጉባኤ አባላትና ምእመናን የአፈና የእስር ሰለባ እንዲሆኑም እየተደረገ ይገኛል በማለትም ገልጸዋል። ይህ ብቻ አይደለም በደላችን የሚሉት የራያ ሀገረ ስብከት ምእመናንና አገልጋይ ካህናት እንደተናገሩት ከሆነ በእስር ላይ ያሉና ከእስር በዋስትና እንዲፈቱ የተወሰነላቸው ምእመናን እንዲሁም በኋላ በመንበረ ሰላማ መዋቅር ስር መተዳደር አለባችሁ፣ አንተዳደርም የምትሉ ከሆነ ደግሞ አካባቢውን ለቃችሁ ውጡ በማለት ጭምር በሚደረጉ ዛቻና ማስፈራራት መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም እንዲሁ በመንግስት ጉዳዮች ላይ ጣልቃ አይገባም። ይህም እንግዲህ በአንቀጽ 16 ላይ ሰፍሮ እናገኛለን። ይሁንና ይህንንም የሰዎችን በነጻነት የማምለክ መብታቸውን እንዲሁም ደግሞ ዜጎች በንጹህና ጤናማ በሆነ አካባቢ የመኖር መብት አላቸው። ይህንንም የህግ አግባብ በመጣስ ጭምር ዲሞክራሲያዊ መብት በመጣስና ምእመናን ተወልደው ካደጉበት ቀያቸው በማፈናቀል በመቶዎች የሚቆጠሩ ካህናትና ምእመናን ወደ አጎራባች ወረዳዎች እንዲሄዱና ካደጉበት ከኖሩበት ቀያቸው ሳይወዱ በግዳቸው እንዲፈናቀሉም ተደርገዋል በማለትም የራያ ሀገረ ስብከት አገልጋይና ካህናት በሰጡት መግለጫቸው ላይ አብራርተውም አስቀምጠዋል። ይህንንም ህገወጥ ድርጊት ተከትሎ ከወረዳው ቤተ ክህነት አድባራት ባገኘነው መረጃ መሰረትም በህገወጥ ሲኖዶስ አስተባባሪነት በህወሓት ታጣቂዎች አስፈጻሚነትም እስራት የደረሰባቸው 40 እንዲሁም ደግሞ ድብደባና እንግልት የደረሰባቸው 14 የተገደሉ 2 እንዲሁም ከአብያተ ክርስቲያናት የተዘረፈ ብር 13 ሚሊዮን 533 ሺህ ብር እንዳለም እንዲሁም በቁጥር ከ171 በላይ የሆኑ የቤተ ክርስቲያን ሞዴሎች፣ ንዋያተ ቅድሳት፣ ቅርሶች፣ የተለያዩ ፋይሎች፣ የቢሮ እቃዎች፣ ሞዴሎችም ሞባይሎች ጭምር ተዘርፈውብናል በማለትም ተናግረዋል። ይህ ሁሉ ግፍና በደል መድረሱን መነሻ በማድረግ የሀገረ ስብከታችን ጽሕፈት ቤት በተቋማችንና በካህናትና በህዝበ ክርስቲያኑ ላይ እየደረሰ ያለውን ግፍና በደል መሰረትን በማድረግ አካባቢውን እያስተዳደረ ላለው ኮማንድ ፖስት በየጊዜው በማሳወቅ ችግሩን ለመፍታት ጥረት እየተደረገ ቢሆንም ችግሩ ከመሰረቱ ባለመፈታቱ የከፋ ጉዳት እየደረሰብን ይገኛል በማለትም ተናግረዋል። ይህን ሀሳቦት እየገለጹና እያነሱ የሚገኙት በሀገረ ስብከቱ የሚገኙ አገልጋይ ካህናትና እንዲሁም ደግሞ ምእመናን ይህንን ጉዳይም በማየት ቅዱስ ሲኖዶስ መፍትሄ ሊሰጠን ይገባል በማለትም ተናግረዋል። ከዚህም በበለጠ ደግሞ በሀገረ ስብከቱ ሊቀ ጳጳስ ተደርገው የተሾሙት ብፁዕ አቡነ ዲዮስቆሮስም ወደ ሀገረ ስብከታቸው መጥተው ልጆቻቸውን እያዩ እየቃኙ አይደለም፣ ምንም አይነት ድጋፍም እየሰጡን አይደለም፣ ስለዚህ ብቻችንን እየተጎዳን ነው፣ ሌላ አባት ይቀየርልን፣ ሌላ አባትም ይመደብልን የሚሉ ሀሳቦችንም በዚሁ ባነሱት መግለጫቸው እንዲሁም ደግሞ ባቀረቡት መልእክታቸው ላይ ደብዳቤያቸው ላይም አስፍረው ይገኛል። ቅዱስ ሲኖዶስም ይህንን ችግር ይህንን ጉዳይ ይህንን ግፍና መከራ መፍትሄ ለመስጠትና ለመፍታት ጊዜ ባይወስድ መልካም ነው የሚሉ አካላትም በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። እኛም እንግዲህ በሀገረ ስብከቱ የሚገኙ ችግሮችንም ቅዱስ ሲኖዶስ ቃኝቶ አይቶ ለችግሩ መፍትሄ ቢሰጥበት መልካም ነው እንላለን። በራያ ሀገረ ስብከት ግፍና መከራ እየደረሰባቸው ለሚገኙ ኦርቶዶክሳውያን እንዲሁም ደግሞ አገልጋይ ካህናትም ሁሉም ከያለበት ድምጽ ሊሆናቸው ይገባልም እንላለን። ቅዱስ ሲኖዶስም በዚህ ጉዳይ ላይ ዝምታውን ሊሰብርም ይገባል የሚል መልእክትም አለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌሎች ዝግጅቶች እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።